በዚህ ዓለም ሰው ዝሙት የሚፈጽመው ምን ያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ያደርግ ነው? ሊደሰት። ሌላው ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚያዝነው ደስታ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሐዘኑ ይጨምራል። ክርስቲያኖች ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህ ዓለም ዙሪያው ኃጢአትን ሳይጨርሰው ሐዘኑ ጸዋቱ አለ እኮ እግዚአብሔር የተከለው መሳሪያ እዚህ ህሊና የሚባል አለን። ወዲያው ነው ሐዘኑ የሚጠቀው። ክርስቲያኖች የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ታዲያ እኛ እግዚአብሔር ያዘጋጅልን ደስታ ምን አይነት ነው? ክርስቲያኖች ጌታ እኮ ሕግን ጠብቁ ሕዋሳቶቻችሁን ጠብቁ ያለው እንዲሁ አይደለም። እጅግ ሁሉ ነገር ሊሰጠኝ ሊጠቅመን ነው። እግዚአብሔርማ ምን ይጠቅመዋል? የኔ ድንግል መሆን ለእግዚአብሔር ምን ያደርግለታል? ይህኔ ኃጢአት መጥላት፣ ይህኔ ርኩሰት መጥላት፣ ይህኔ አለመግደል፣ ይህኔ አለመስረቅ፣ ይህኔ ከኃጢአት መጠበቅ ለእግዚአብሔር ምን ይረባል? እንኳን የኛ የመላእክት አይረባ። የእግዚአብሔር ቅድስና ለመላእክት ምግብ ይሆናቸዋል እንጂ ጸጋ ይሆናቸዋል እንጂ ክብር ይሆናላቸዋል እንጂ የመላእክት ምስጋና እንኳን ለእግዚአብሔር ምኑ ነው? ምንም። ጆሮህን ተራ ነገር ከመስማት ሐሜት፣ ስድብ፣ ስልቻ ከንቱ ነገር ከንቱ የተናገሩ ሀኑም ስለካሉ እንደተባለው በዳዊት አንዱ ከአንዱ እንዳሉ የስልቻ የዋዛ የፈዛ ይህ ከመስማት ጠብቀህ ወንጌልን ለመስማት ስላልከዋል፣ እውነትን ስለመስማት ስላልከዋል። አሁን ደግሞ በብዙ ሰው ማለት የመላእክትን ምስጋና ወደ መስማት አደርሳለሁ። ራሱ ጌታ ሲያዝን ሰዎች ሲነቅፋችሁና ስለ እናንተ ክፉ ሁሉ ሲናገሩባችሁ ደስ ይበላችሁ ብሏል አላለም? ለምንድን ነው ደስ ይበላችሁ አለ? እወቁት፣ በዚያ ውስጥ አንደኛ የምታገኙት የኃጢአት ስርየት አለ። ምን አለ? የኃጢአት ስርየት። በደስታ የምትቀበሉት ከሆነ ደግሞ በመከራ ውስጥ ወደሚገኝ ደስታ ራሱ ክርስቶስ ያስገባቸዋል። ክርስቲያኖች ይህንን በቅዱስ ባስልዮስ አነጋገር ብናየው ሊያስደነግጠን ይችላል። ቅዱስ ባስልዮስ ዘቂሳርያ የቤተ ክርስቲያን ዓይንና መብራት፣ ቅዱስ ኤፍሬም ሄዶ ሰላም ባለው ጊዜ እጅግ ድንቅ ድንቅ ታምራት ላይ ሌላው ቀርቶ በሚያስተምርበት ጊዜ ከአፉ ልክ ከኛ አሁን ትንፋሾችን አንዳንድ ጊዜ ለተመልካች ሊታይ ይችላል። ለቅዱስ ኤፍሬም የታየው ግን የእግዚአብሔር ጸጋ የእግዚአብሔር ቃል እንደ እሳት ከአንደበቱ እየተጎረደ ሲወጣ ያየናል። እንደ እሳት ክብሩን ለመግለጽ አሁን ቢልቢ ለምንላቸው ያሉት ተሐዋስያኑን ሲያካተል ቅዱስ ኤፍሬም አይቶታል። ቅዱስ ባስልዮስ እጅግ ድንቅ ድንቅ ተአምራት ያደረገ አባት። በተለይ ከተአምራቱ አንዱና ዋናው አንድ በምትሃት ሴት ያገባ ሰው ነበር እና ምትሃቱ ደግሞ ከባድ ነበር። ምንድን ነው ያደረገው? እግዚአብሔርን ክዶ ቤተክርስቲያን ክርስቲያን ቤተክርስቲያን ላይሳለም ካስካደ በኋላ የካደበትን ደብዳቤ ተቀብሎ ጠንቋዩ ለአየር አጋንንት ሰጥቶት ነበር። ቅዱስ ባስልዮስ ግን ታሪኩን አሳጥሮ ለመናገር ክብሩን ለመናገር አስቀድሜ ነው። ሚስቱ እንግዲህ የታላቅ ሰው ልጅ ናት። እሷን ለማግኘቱ ነው። እሷን ካላገባ ብሎ በምትሃት እሱን እንድትወደው አስደረጎ ይህን አስፈጽሞ ሰይጣኑ ደግሞ እሱ የካደበትን ክርስቶስን የካደበትን ደብዳቤ ይዞ ተሰውሯል። ከረጅም ዘመን በኋላ ወደ ልቧ ስትመለስ ቤተክርስቲያን ሄዳ ለማወቋንና ለምን እንደማትሄድ ስትነግረው ስትዘበዝበው ስታስቸግረው መጨረሻ ላይ ነገራት። ከዚያ በኋላ ወደ ቅዱስ ባስልዮስ ይዛው ሄደች። ቅዱስ ባስልዮስ ነገሩ ከሰማ በኋላ ልትድን ትወዳለህ ወይ? አሁን እወዳለሁ። እንግዲህ ልትድን ከወደድክ እኔ የምልህን ብቻ አድርጋለሁ። እሺ አንድ ቤት ወሰደና ልክ እንደዚህ ቤተክርስቲያን ግቢ ውስጥ እንደ መቃብር ቤት አንድ ክፍል ውስጥ ዘጋበት። ከዘጋበት በኋላ አጋንንት ክርስቶስ ሆይ ማረኝ እያልክ ብቻ በቀን አንድ ጊዜ ምግብ እሰጥሃለሁ፣ እየጾምክ የበላህ እየሰገድክ ጸልይ፣ እንዳትፈራ። አጋንንት መጥተው ያስፈራራ፣ እንዳትፈራ። ለሶስት ቀን የሚሆን ምግብ ሰጠው። በቀን አንድ ጊዜ እንዲበላ አድርጎ ጥሬ ብቻ ይበላል። በእነዚህ 3 ቀናት ውስጥ አጋንንቱ ጥቁር አውሬ ሆነው እየመጡ ሰውየው በጣም አስራ እየተጨነቀ እየፈራ እየደነገጠ አሳላት።
ካሳለፈው በኋላ ከ3 ቀን በኋላ ቅዱስ ባስልዮስ ሄዶ ጎበኘው። ቅዱስ ባስልዮስ ደግሞ ስለሱ አብዝቶ ይጸልያል። እንዴት አሳለፍካል? በጣም አስፈሪ ነው፣ ያስፈራሩኛል፣ እንዲህ እናደርጋለን ይሉኛል፣ አስፈሪዎች ናቸዋል። እንዳትፈራው ነክተዋል አለኩኝ በቃት ሰለኩኝ ግን በቃ ሊገድሉኝ የደረሱ እንደዚህ አስጨነቀ። እንዳትፈራ አሁንም ጸሎትና ስግደትን አበርታ ብሎ አበረታቶት አጽናንቶት የኔ ቅዱስ ባስልዮስ መጸለይ። በሁለተኛው ጊዜ ግን አጋንንቱ እየመጡን ያስፈራሩታል፣ ግን ከፊቱ ትንሽ ራቅ አሉ። እንደገና ከ3 ቀን በኋላ ሲጠይቀው እንዴት ነህ አለው። አሁንም አንዱ ግን ራቅ ብሏል። በቃ እግዚአብሔር ሊፈውስ ነው በርታማ እየጾመ እየራቁ ወደ መጨረሻው ሲጠይቀው አሁንስ ድምፃቸውን ነው እንጂ መልካቸውን ማናየው ላይ ልክ 40ኛው ቀን ላይ ቅዱስ ባስልዮስ ሕዝቡን እንደዚህ ጠርቶ ምህላ አስያዘና አሁን ድምፃቸውን መልካቸውን ማላይ በጣም ጥሩ እየተፈወስክ ነው፣ ግን ያችን ወረቀት መቀበል አለብን። ልክ 40ኛው ቀን ላይ ሕዝቡን ጠርቶ እንደዚህ ሰብስቦ 400 ጊዜ እግዚኦ መሐረነስ እየሰገዱ ሲሉ ሰይጣን ያችን ወረቀት አጥቶ ጉባኤው መካከል ያ ሰው የካደባትን ወረቀት ጥሎ ጠፋ። ከዚያ ለሱ ስርየት ሰጥቶ ጸልዮ ቀድሶ አቁሞ እንደዚህ ሰይጣን ተዋሶት የኖረው ሰው እንዲህ አድርጎ ይወስዳት እንደደብ ያስመስለው ያን ቅዱስ ባስልዮስ ሌሎች ድንቅ ተአምራት አድርጓል። ቅዱስ ባስልዮስ ስለ ድንግልና ምን እንዳለ ንገራቸው። እንዲህ አለ ቅዱስ ባስልዮስ፣ እኔ ከሴት ጋር ተኝቼ አላውቅም፣ ድንግል ግን አይደለሁም። አይገርማችሁ? ይሄ ጻድቅ ምን እንዳለ ይሄ አጋንንቱን እንዲህ ያስገበረው ጻድቅ ድንግልና ቀላል አይደለም። አንድ ግልት መጠበቅ ብቻ አይደለም እንጂ ከዚህ ያመጣል። ቅዱስ ዮሐንስ አፈወርቅ ራሱ ኦሪት ዘፍጥረት ምዕራፍ 24 ሲተረጉም ስለ ርብቃ እንዲህ ብሎ ተጽፏል። ልጃገረዲቱም ወይም ርብቃ ወንድ የማታውቅ ድንግልም ነበረች ይላል። ወንድ የማታውቅና ድንግል ለምን ሁለቱም ተጠቀመ ይላል። ወንድ የማታውቅ የሥጋ ንጽሕና፣ ድንግል ማለት ሕሊናዋን ያልባከነ ይሄ ባለም ይሆን ያላለች ከዚህ ጋር ሊተኛ ብላ ያልተመኘች ስለነበረች መጽሐፍ ወንድ የማታውቅ ድንግልም ያለው ደጋግሞ መናገር አይደለም። ሩካቤ አለመፈጸምና ድንግል ሁለቱ የተለያዩ ስለሆኑ ነው ይላል ክርስቲያኑ ተክሶ። ድንግልና ሰውነትን ከማጎስቆል ይመጣል። ይልቁንም ሕሊና ማስተካከል ይሻል። ለምሳሌ ንስሐ ዘማዊውን ድንግል ታደርጋለች እንላለን። እንዴት አድርጋ ነው ድንግል የምታደርገው ካል የሥጋ ድንግልና ይመለስለታል ማለት አይደለም። ግን እውነተኛ ንስሐ ገብቶ እውነተኛ እንባ አንብቶ ጸጋው ከተመለሰለት ያ ንስሐ የገባ ሰው አንድ ሕፃን ልጅ ሩካቤ ሥጋ ምን እንደሆነ አይኖሮ እንደማያውቀው ከንስሐው የተነሳ ምን እንዳደረገ ድርጊት ኃጢአቱን የረሳዋል ሳይሆን ሩካቤ ምን እንደሆነ እስካለማወቅ ድረስ ሕሊናው ንጹሕ ይሆንለታል ማለት ነው። እንደዚህ አይነት ንስሐ እግዚአብሔር በቸርነቱ ለሁላችን ያደለ። ስለዚህ ድንግልና የሕሊና የነፍስ ነው፣ የውስጥ ነው። ስለዚህ ተመልከቱ፣ ከ10 ደናግል 5 ሰነፎች ማለት የሕሊና ድንግልና ኖሯቸው ተመልከቱ። የሕሊና ድንግልና ማለት እጅግ ታላቅ ንጽሕና ነበራቸው። ንጽሕና ኖሯቸው ተኮንኑ ማለት ያሳዝናል። በእውነት ምን አስኮነናቸው ካል ፍቅር ማጣት ዘይት ማለት አይገርማቸው። ይሁን ረጅም ታሪክ ያሰበከድም ይስያበቻ ደናግሉ ተኮንኑ። ወንጌል የሚነግረው የገብርኤልን ታሪክ የሚነግረኝ ነው። ገብረ ሐካይ የተኮነነው ሰው እኮ የተኮነነው አውጡት፣ በውጭ ወዳለው ጨለማ ጥርስ ማፈጨት ወዳለበት ጣሉት የተባለው ዝውውት ፈጽሞ ተገኝቶ አይደለም፣ ሰርቆ ተገኝቶ አይደለም፣ ሐሰት ተናግሮ ወይም ገሎ የመሰለው ተናግሮ አይደለም። ክርስቲያኖች አንድ ነገር ተገኝቶበት ነው። ያ ስንፍና ነው። ምን ተገኝቶበት አጓችሁ? ስንፍና
ከስምንቱ ገዳይ ዋና ኃጢአቶች ቅዱስ ጊዮርጊስ ለሚለው አንዱና ዋና ስንፍና ነው። እግዚአብሔር የነፍስንም የሥጋንም ስንፍና ነቅሎ ይጣልልን። የተወደዳችሁ እግዚአብሔር ቤተሰቦች የዛሬ ርዕሳችን የጌታ ደስታ። የማን ደስታ? ይሄ ለታማኙ አገልጋይ የተነገረው ቃል ነው። 5 መክሊት የተቀበሉት ባለ 5 አትርፎ ባለ 2 አትርፎ ለጌታቸው ባስረከቡ ጊዜ ጌታ እንዲህ የሚል ቃል ተናገረ። መልካም አንተ በጎ ታማኝ ባሪያ። ስሙ ራሱ መልካም ታማኝ በጎ። በእነዚህ ቃላት የምንጠራበት ወይም ለመጠራት የሚያበቃ ምግባር አምላካችን በቸርነቱ ያድለን። መልካም በጎ ታማኝ፣ እነዚህ ራሱ ሽልማት። በአፈ እግዚእነ ኢየሱስ ክርስቶስ ታማኝ መባል ቀጥረን ያለ በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ? ሾምሃለሁ። 5 መክሊት የተባሉ 5 ሕዋሳት ሰጠው። ዓይንን ለማየት፣ ጆሮን ለመስማት፣ አፍን ምላስን ለመቅመስ፣ አፍንጫን ለማሽተት፣ እጅን ለመዳሰስ። በእነዚህ በ5ቱ አንተ ኃጢአት አልሰበሰብክባቸዋል፣ ጽድቅ ሰበሰብክባቸዋል። ስለዚህ በውጭ ብልቶችን ስለታመን የውስጡን ብልት 5 እከፍልሃለሁ፣ አተርፍሃልና በዚህ በብዙ ሾምሃለሁ። ተመልከቱ፣ በዓይነ ሥጋ ከማየት በዓይነ ነፍስ ወደ ማየት፣ መላእክትን ወደ ማየት፣ የተሰወሩ ቅዱሳንን ወደ ማየት፣ ጽድቅንና ኃጢአትን በሰዎች ላይ ወደ መለየት፣ ረቂቅ ነገር ወደ መለየት፣ በብዙ በረቂቅና በሰማያዊ ሕይወት ላይ ሾምሃለሁ። ጆሮህን ተራ ነገር ከመስማት ሐሜት፣ ስድብ፣ ስልቻ፣ ከንቱ ነገር ከንቱ የተናገሩ አሁንም ስለካሉ እንደተባለው በዳዊት አንዱ ከአንዱ እንዳሉ የስልቻ የዋዛ የፈዛ ይህ ከመስማት ጠብቀህ ወንጌልን ለመስማት ስላልከዋል፣ እውነትን ስለመስማት ስላልከዋል። አሁን ደግሞ በብዙ ሾምሃለሁ፣ የመላእክትን ምስጋና ወደ መስማት አደርሳለሁ። ሰማያዊ ኃይላት የሚናገሩት የተሰወሩ ቅዱሳን ወደ ላይ ሾምሃለሁ አለና ወደ ጌታ ደስታ ግባ አለ። ወደ ማን ደስታ? የጌታ ደስታ። ክርስቲያኖች በዚህ ዓለም ሰው ስሙት የሚፈጽመው ምን ያደርግ ነው? ሊደሰት። ሰንካራሙ የሚጠጣው ምን ያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ያደርግ ነው? ሊደሰት። ሌላው ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚያዝነው ደስታ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሐዘኑ ይጨመራል። ክርስቲያኖች ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህ ዓለም ዙሪያውን ኃጢአትን ሳይጨርሰው ሐዘኑ ጸዋቱ አለ እኮ እግዚአብሔር የተከለው መሳሪያ እዚህ ሕሊና የሚባል አለን። ወዲያው ነው ሐዘኑ የሚጠቀው። ክርስቲያኖች የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ታዲያ እኛ እግዚአብሔር ያዘጋጅልን ደስታ ምን አይነት ነው? ክርስቲያኖች ጌታ እኮ ሕግን ጠብቁ፣ ሕዋሳቶቻችሁን ጠብቁ ያለው እንዲሁ አይደለም። እጅግ ሁሉ ነገር ሊሰጠኝ ሊጠቅመን ነው። እግዚአብሔርማ ምን ይጠቅመዋል? የኔ ድንግል መሆን ለእግዚአብሔር ምን ያደርግለታል? ይህኔ ኃጢአት መጥላት፣ ይህኔ ርኩሰት መጥላት፣ ይህኔ አለመግደል፣ ይህኔ አለመስረቅ፣ ይህኔ ከኃጢአት መጠበቅ ለእግዚአብሔር ምን ይረባል? እንኳን የኛ የመላእክት አይረባ። የእግዚአብሔር ቅድስና ለመላእክት ምግብ ይሆናቸዋል እንጂ ጸጋ ይሆናቸዋል እንጂ ክብር ይሆናላቸዋል እንጂ የመላእክት ምስጋና እንኳን ለእግዚአብሔር ምኑ ነው? ምንም። በባህሪው ምስጉን፣ በባህሪው ቅዱስ፣ በባህሪው ንጹሕ፣ በባህሪው ክቡር፣ በባህሪው ልዩ ከማንም ምንም አይገኝ። የሚፈልገው ግን የእኛን መክበር፣ የእኛን መንጻት፣ የእኛን መቀደስ፣ የእኛን ምስጢር መጥገብ። ክርስቲያኖች መድኃኔዓለም ትእዛዙን የሰጠን ወንጌሉን ያጻፈልን በዚህ ምድር በመላእክቱ ያስተማረው ጅምስጉን አይደለም። አለ ልዩ ደስታ ለእውነተኛ አማኞች የሚሰጥ በምድር ላይ ልዩ ደስታ አለ። ያ ደስታ የማን ደስታ ይባላል? የጌታ ደስታ። ተመልከት፣ ጌታ ያለው
ወደ ደስታ አስገባሃለሁ አይደለም ያለው፣ ወደ ጌታ ደስታ ለይቶ። ወደ ማን ደስታ? እንግዲህ ያ የጌታ ደስታ ምንድን ነው? ከዚያ በፊት እስቲ ሌሎቹን ደስታዎች በመጽሐፍ እናያቸው። አንዳንድ ጊዜ በምድር ላይ ያለነው ሰዎች በእውነቱ በብዙ ምክንያቶች ልንደሰት እንችላለን። እንዲያውም መልካም በሚመስል ነገር ሁሉ ማለት ነው። ለምሳሌ እዚህ የማርቆስ ወንጌል ምዕራፍ 4 ቁጥር 16 ላይ ታስታውሳላችሁ። ማቴዎስ 13 ላይ አለ፣ ሉቃስም ላይ አለ። የዘሪው ምሳሌ ዘሪው ሊዘራ ወጣ። ሲዘራ አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ ላይ ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በለም መሬት ላይ አፈራ። ያ 30 60 መቶ አፈራ ይላል። በመንገድ ላይ የወደቀው ወፎች መጥተው ለቀሙት። በጭንጫ ላይ የወደቀው ምን ሆነ ይላል። ለጊዜው ምን ሆነ? በቀለ ይላል አይደለም? በቀለ ግን ፀሐይ በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ ይላል። እና ስለዚህ ሲናገር የሚናገረው ቃል አለ በእውነቱ ተመልከቱ። እንዲሁም ይላል ጌታ ሲተረጉምላቸው ለሐዋርያቱ በጭንጫ ላይ የተዘሩት እነዚህ ናቸው፣ ቃሉን ሰምተው ወዲያው በደስታ ይቀበሉታል። በምን ይቀበሉታል? አንዳንድ ጊዜ እንደዚህ ቁጭ ብለን ስንማር ስናስቀድስ ስንዘምር በደስታ ቃሉን ልንቀበል በደስታ ልንዘምር በደስታ ልናስቀድስ እንችላለን። አቤት የዛሬ ዝማሬ እንዴት ደስ ይላል ልንል እንችላለን። ግን ያ ደስታ ጌታ የሚወደው ደስታ አይደለም። የሚገርማችሁ ያው በቃል እግዚአብሔር እንኳን መደሰት አለበት። በቃል እግዚአብሔር ደስ ተሰኝቶ መስማት እንኳን እግዚአብሔር የሚወደው ደስታ አይደለም። ለምን ካል ለጊዜው ወዲያው በደስታ ይቀበሉታል። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላ በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላሉ። ከመሰነካከል እግዚአብሔር በቸርነቱ ይጠብቀን። ስሜታውያን ይሄ ደስታ የስሜት ደስታ ይባላል። በስሜት እንደሰታለን፣ በስሜት ቤተክርስቲያን እንጥላለን፣ በስሜት ንግሱ እንላለን። ወዲያው አንድ ካህን እንኳን አንድ በረከት እንዲያደረገ ሲባለን ውይ የዚህ ዘመን ካህን ያሳየን ወዲያው ነው የምንሰናክል አይደለም። የሶስተኛ አራተኛው ክፍለ ዘመን ሰማዕታት ከገጠማቸው መከራ ሙቃርቦ በትንሽ ወሬ በትንሽ ነገር ነው የሚሰናክል። እግዚአብሔር ከታ ባቸው ያላቸው ባፍ እያበራቸው ያላቸው አትፈተራካቸው ክርስቲያኖች እና ስሜታዊ ደስታ የትም አያደርስም። ይተውት የእኛ የምዕመናን ጌታ በወንጌል ሌላ የሚያስገርም ነገር ተናግሯል። ደቀ መዛሙርቱ ከእሱ ጋር እየዋሉ እያደሩ ስልጣንን ሰጣቸዋል። ምን እንዲያደርጉ? አጋንንትን እንዲያወጡ ሄዱ። ህዝቡን አስተማሩ። አጋንንትንም አውጥተው መጡና ደስ እያላቸው ጌታ ሆይ አጋንንት በስምህ ተገዙልን አሉት። ይህን ሲሉት ጌታ እንዲህ አላቸው፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ አላቸው። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ይህን ሉቃስ 10 አጋንንት እንኳን እስከ ማውጣት ታምራት እስከ ማድረግ ብንደርስና በዚያ ብንደሰት ያን ደስታ እግዚአብሔር አይቀበለው። አለመቀበል ብቻ ጠቃሚም አይደለም። ይሁዳም አጋንንትን ካወጡት መካከል ነበረ፣ ግን አልጸናም። እነዚህ በሙሉ ጊዜያዊ ደስታ። አጋንንትን ማውጣት የሚሰጠው ደስታ እንኳን በእግዚአብሔር ፊት ድንቅ ነገር አይደለም። ታውቃላችሁ፣ ወደፊት ሐሳዊ መሲህ እኮ ራሱ ሲመጣ እጅግ ድንቅ ነገር ያደርጋል። አንድ ክርስቲያን እውነተኛ አማኝ በተአምራት አይደሰትም። ተአምራትን የማየት አይን ካለ በራሱ ሰውነት በየዕለቱ እግዚአብሔር ተአምራት ያደርጋል። በየዕለቱ ክርስቲያኖች እስኪ ልንገራችሁ፣ ከስጋውና ከደሙ መለወጥ በላይ ተአምራት አለ?
ስጋውና ደሙ ህብስትና ወይን አቀበት በየዕለቱ ይለወጣል። በየዕለቱ ታጥባለች ቤተክርስቲያን ውስጥ በእያንዳንዱ አለት ቆጥረን ልንጨርሰው አንችልም። ክርስቲያን በተአምራት ልንደሰት አይገባል። የሚያስደስተው እሱ እንዳለው ስማችሁ በዕፀ ስለተጻፈ ተደሰቷል በሰማያት። ክርስቲያኖች የሁላችን እግዚአብሔር በቸርነቱ ማስተዋል ያበለን። አንዳንድ ጊዜ ደግሞ አንዳንድ ሰዎች በሀብታቸው፣ በህንጻቸው፣ በንብረታቸው፣ በመኪናቸው ሊሆን ይችላል በኑሯቸው ተመስገን ያለኝ ብሎ ሊደሰት ይችላል። አንዳንድ ጊዜ እንዲያውም ሰፋ ያለ ሀሳቡ አሁን ሀብቴ በዝቷል ይላል። እዚህ ሉቃስ ወንጌል ምዕራፍ 12 ላይ አንድ ባለጸጋ እንዲህ አለ ይላል፣ እንዲህ አደርጋለሁ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከትን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጭ፣ ደስ ይበልሽ እላታለሁ አለ። አንዳንድ ሰው በመብል ደስ መሰኘት የሚፈልጋል። እያማረጠ እየበላ የሚጾምም ከሆኑ ከጾም ጥንቅቅ አድርጎ ከፍስክ የተሻለ ምግብ በመብላት ቢደሰት የሚረካ ሰው አይ ክርስቲያኖች አስበው። ሰውነታችን በመብል በመጠጥ ለጊዜው ትደሰት ትችላለህ። ግን ያ ደስታ በእግዚአብሔር ፊት እንደውደል እግዚአብሔር የበለጠ ያሳዝነዋል። እንዲህ ያልቃሉ ካነበብኩላችሁ በኋላ ቁጥር ያለ እግዚአብሔር ግን አደረ በመብል በመጠጥ የሚደሰተው አንተ ሰነፍ፣ በዚህች ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል፣ ይህስ የሰበሰብከው ለማን ይሆናል አለው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ስለሰበሰብነው መደሰት የለብንም። ስላጠራቅነው ስለመብል ስለመጠጥ በልብስ በጊፍት መደሰት የለብንም። ክርስቲያን በተለይ በዚህ ዘመን ዓለም ጭንቅ ላይ ባለበት፣ ክርስቲያኖች በዓለም ላይ ጭንቅ ላይ ባሉበት፣ በሀገራችን በኢትዮጵያ በየዕለቱ ክርስቲያኖች በሚገደሉበት፣ በየዕለቱ መናፍሮ ረሃብ በእውነቱ ልክ እንደ መጋዝ አንጀቱን የሚያርገው ስትሰማ በላበት በዚህ ዘመን እናት ለልጆቿ የምትሰጠው አጣ ነፍሷ በምትጨነቅበት፣ ረሃብ ሲጥላት አምቦኝ እያለች ልጆቿን በምታጽናናበት በዚህ ዘመን ሰው እንዴት በመብል በመጠጥ ይደሰታል? አንተ ሰነፍ ይለዋል በመብል በመጠጥ የሚደሰተው። ይህ ደስታ ጊዜያዊ ነው። ከእግዚአብሔር ዘንድ ሰነፍ የሚያስችል ፍርድ የሚያሰጥ ጊዜያዊ ደስታ ነው ይላል በመጽሐፋችን። ነዌም ተቀማጥሎ ነበረ፣ ተደስቶ ነበረ። ከደስታው ብዛት የተነሳ በሰፈሩ ያለ አንድ ምስኪን ሲያይ ለዓይኑ የቆሻሻ ሁሉ ነገር እያስደስተው ያ ምስኪን ስላየ ብቻ ያዝናል። ዛሬ ድሆችን ማየት የሚያስጠላቸው አለ። አንዳንዶች በመኪናም ስንሄድ መኪና ላይ መጥተው ተለምነው መኪና ላይ ተንጠልጥለው የሚለምን ሁሉ የሚያባረሩ ሰዎች ልንኖር እንችላለን። እንደዚህ አይነት የቡና ያለው ሰው ካለ እግዚአብሔር ማስተዋል ላይ ይራደለ አንድ ክርስቲያኖች በእውነቱ አንሰቃቅ። በዚህ እንደ ሄሮድስ በዘፈን እንዲደሰት ይኖራል። ሄሮድስ በደስታ ምክንያት ነው ዮሐንስ መጥምቅን አንገት ያስቆረጠው። ሰክሮ በደስታ በቃ ማልኩልሽ በመንግስት ሲሶ እንኳ ቢሆን ይሰጥሻል፣ ሄሮድያዳ የፈለግሽውን ጠይቂያለሁ። በዘፈን ደስታ ሰክሮ ሴቶች ከወለዷቸው እርሱን የሚያክል የለም የተባለለት መጥምቁ ዮሐንስ አንገቱን አስቆርጦ የዘላለም ፍርድ ተቀበለ። እግዚአብሔር ከእንደዚህ አይነት ደስታ ይሰውረን። ሁሉ ደስታ አይደለም። የመብሉ የመጠጡ የጌጡ ደስታ አይደለም። ዘፈኑ ጊዜያዊ ደስታ ነው። መከራን የሚያመጣ ነው። ክርስቲያኖች ጌታ ያለ ወደ ጌታ ደስታ ግባ። በዚህ በኩል በጣም ብዙ ተደጋጋሚ ስልኮች ድምፅ ያሰማሉ። በቀኝ በኩል በእግዚአብሔር ስም ለምናቸዋለሁ፣ ስልኮቻችሁን ድምፅ አልባ አድርጓቸው። ሁላችሁ የምታናገሩ ሰዎች አቁማችሁ በእግዚአብሔር ስም በአክብሮትና በትህትና ነው የምጠይቃችሁ። የትኛውም የፕሮቶኮል ቦታ ላይ እኮ አታደርጉትም። የእግዚአብሔርን ቤት ለምን እንንቀዋለን? ክርስቲያኖች
ልክ ነው። ተነግሯችሁም ላያውቅ ይችል ይሆናል። ስልክ የቅርብ ጊዜ እንግዳ ስለሆነ ግን እንደ ስልክ በጥባጭ ይጨናል። የግድ አስጨናቂ ነገር ከቤተሰቡ ኖሮበት ስልክ የሚያነሳ ሰው ካለ ከቤተክርስቲያኑ በር አካባቢ ተቀምጦ ማንንም በማይረብሽ መንገድ ማንሳት ይቻላል። መቼስ ሊያደርግ ይችላል። ግን ከዚህ ውጭ አታድርጉ። ክርስቲያኖች ብዙ አጋጣሚ ላሳስባችኋል። እግዚአብሔር ቤተ መቅደስ ካላከበር ነው የት እናከብረዋለን? ሊሆንችን እናከብረው። መንግስት ሆነ አይከበር፣ ህገ መንግስቱ አያከብረው፣ ህንቆች የዚህ ዓለም ህንቆች አያከብረው። ገዝተው እግዚአብሔርን ከዚህ ዓለም ማህበረሰብ አፓርና አስወጥተውታል። መቅደስ ውስጥ ካላከበር ነው የት እናከብረዋለን? እግዚአብሔር እዚህ ጭቆ ተንፏል። እግዚአብሔር ተገፍቶ ከቤተ መቅደሱ እንኳን እንዴት ይገፋል? ከልቡናችን አወጣ ነው፣ ከህይወታችን አወጣ ነው፣ ከትዳራችን አወጣ ነው፣ ከህጋችን አወጣ ነው። ከስንክለን ከቤተ መቅደስ ደግሞ አድግፋው ክርስቲያን ይህ ተስፈልገን እናገኘዋለን። በባህል ሁሉ ቦታ እንዳለ እናውቃለን። ግን ይሄ ልዩ አምልኮ ይቺ ቢያንስ ከአንድ ለዚህ ሀገር ግብረ ሰዶም ከፈቀደ ከአውሮፓ ኤምባሲ ግቢ እንዴት ቤተክርስቲያን ታይሳለች? በእነሱ ግቢ እንኳን ስልክ አይሞላ ነው። ይቺ እኮ እግዚአብሔር ኤምባሲ ጋር ይቺ እግዚአብሔር ማክበሪያ ያተናል። እቺ ልጅ እግዚአብሔር ለሁላችን ማሰብ ያደለ እና ለከንግዲህ ሰልቼዋለሁ። ግን ማሳሰብ እየሰለቸኝ እየተውኩት ነው። በረ ያው ስልክ ባሰሙ ሰዎች እንዳትፈርዱባቸው ነው። አልተነገራቸውም፣ ልማድም አላደረጉት። ከዚህ በኋላ ግን ልማድ አታደርጉት ክርስቲያኖች። እግዚአብሔር ለሁላችን ማሰብ ያደለ ትምህርታችን ወደ ማን ደስታ ገባኝ? እየታ ደስታ ምንድን ናት? ባጭሩ የተወሰኑ ነጥቦችን ከመጽሐፍ ቅዱስ ላሳየ ክርስቲያኖች መጀመሪያ ሁላችንም ልናውቀው እና ልንገባበት የሚያስፈልገው ማንኛውም ክርስቲያን ሊገባበት የሚችል ለሁሉም የተሰጠ አንድ ልዩ የጌታ ደስታ ነው። ያ ቅዳሴ ይባላል። ማን ይባላል አልኳችሁ? ትንሽ ረጋ አረፍበት ይሉ ደስ ይለኛል። ከዚህ በኋላ እንቅስቃሴ አታብዙ፣ አትሩንሱ። መድረኩ አካባቢ እኛ ካላከበር ነው ሌላው ሰው አይተውም። እና ክርስቲያኖች አስተውሉ። ቅዳሴ በማቴዎስ ወንጌል ምዕራፍ 22 ላይ እንደተጻፈው ንጉሡ እግዚአብሔር ሁላችንም ወደ ልጄ ሰርክ፣ ወደ ልጁ ወደ ክርስቶስ ሰርክ የጠራበት ደስታ ነው። ማንም ክርስቲያን ወደዚህ ደስታ ተጠርቷል። ግን ወደዚህ ደስታ የሚገባው ሰው በጣም አነስተኛ ነው። የልጁን የመድኃኒዓለም ክርስቶስ ሥጋና ደም የምንጋበዝበት ራሱ ሙሽራ ነው፣ ራሱ ድግስ ነው፣ ራሱ ደግሞ ደስታ ነው። ይህ ደስታ ሁላችንም ልንገባበት። እንዲያውም አቡሊዲስ የተባለ ቤተክርስቲያን ሊቅ ደግሞ ራሷ ቤተክርስቲያንን የነገስታት ግቢ የተባለች የሥላሴ ግቢ ቅድስት ቤተክርስቲያን ናት እና እዚህች ውስጥ በአካል መገኘት ብቻ ግን ወደ ደስታ ያስገባል። ክርስቲያኖች ሌላ ተጨማሪ ነገር አለ። አሁንም ባለፈው እሑድ እዚህ ቤተክርስቲያን መጥቼ አስቀድሻለሁ። በዚያ ለነበሩትም አሰምቻቸው ነበረ። ከቅዳሴው መግቢያ ላይ ካሉ ቃላት በእውነቱ ይህን የተመለከተውን ማንበብ እፈልጋለሁ። እየሰማችሁ ነው ክርስቲያኖች? ቅዳሴ ከመገባቱ በፊት ቀዳሹ ካህን ጸሎተ ንስሐ ከመድገሙ በፊት ምዕመናን እንዲሰሙት አድርጎ ማንበብ ያለበት ቅድም ያነሳሁት የታላቁ አባት ቅዱስ ባስልዮስ የሰራው ስርዓት አለ። መጽሐፈ ቅዳሴያችን ላይ እንዲህ ይላል። ላንብብላችሁ ምን እንደሚል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ለቄስና ለዲያቆን ለሕዝቡ ሁሉ የሚገባ በየጊዜው ሁሉ ሊሰሩት የሚገባ የቅዳሴ ስርዓት ይህ ነው። እንደ አባቶቻችን ስርዓት ነው። ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። ከቅዱስ ምስጢር የሚቀበሉትን ሁሉ በማስተዋል ይህን ይስሙ፣ እንዲህም ይበል ይላል። አድምጧን ትእዛዝ ወለዱ። ወንድሜ ሆይ ለቅዳሴ የመጣነው ሰዎች ነው። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም
ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ነው። ስለ አንተ የሚያቀርብና የሚያጸልይ ካህኑን አትተወው፣ ከሚያስወጡት ካልተጠመቀው ጋራ አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። እንዲህ የተባለው ስርዓቱ የተሰራው ድሮ ንዑሰ ክርስቲያን የሚባሉ ትልልቅ ሰዎች ይማሩና 3 ዓመት ሲሞላቸው ይጠመቃሉ። እስኪጠመቁ ድረስ ግን ጻኡ ንዑሰ ክርስቲያን እስከሚባል ቅዳሴውን ይሳተፋሉ። እስከዚያ ያለው አስተምሮ ስለሆነ በዚያም እስከዚያ ባለው በቃሉ ይቀደሳሉ፣ ይነጻሉ። ከዚያ በኋላ ግን ወደ ፍሬ ቅዳሴ ሊገባ ሲል ይወጣሉ። ክርስቲያኑ ግን እነዚያ በሚወጡበት ጊዜ እንዳትወጣ ነው የሚለው። ተመልከቱ እና በዚህ ኑር፣ ይቅርታ ልታገኝ ዘንድ ስርየትን ለምን። ወንድሜ ሆይ ኃጢአትን እያሰብክ በዚህ ልኩና ኑር። ስለ አንተም ስለ እነሱ ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተክርስቲያን ሳትወጣ ይቅርታ ከሚያስወጡት ካልተጠመቀ ጋር አብረህ እንዳትሄድ በቤተክርስቲያን ኑር እንጂ። የካህኑንም ቃሉን አድምጥ ይላል። የካህኑን ምኑን አድምጥ? እያንዳንዷን በቅዳሴ ጊዜ የምትነበበው ወንጌሎቹን ምንባባቱን። በአሁኑ ጊዜ ምንባባቱ በእውነት ለመናገር በአግባብ አይነበቡም። በተለይ በችኮላ ምክንያት ሊሆን ይችላል። ወደ መርገፉ እንሮጣለን። ግን እነዚህ የታዘዙት ቃላት አንደኛ የቅዱሳን መጽሐፍ ምስጢር የሚሰጠው በአብዛኛው በቅዳሴ ጊዜ ይዋሃዳል። በቅዳሴ ጊዜ እግዚአብሔር ቃል አትኩሮ መስማት። ዜና አበው ላይ ለአንባቢዎችና ስለ ቤተክርስቲያን እንዲህ ቃል ይጨምሩበታል። አሉ አንደኛ የመጽሐፉ ቃል ጉልህ ይሁን። የመጽሐፉ ቃል ምን ይሁን? ጉልህ፣ ፊደሉ የተለቀመ ይሁን። የሚያነበው ካህን ሳይንተባተብ አጽብቶ አቅርቶ ያንብብ። እዚህ ደግሞ ምን ይላል? ምዕመኑ ደግሞ ነቅተህ የካህኑን ቃል ምን አድርግ? አድምጥ። አድምጠን እንድንጠቀም አምላካችን እግዚአብሔር ይርዳል። አድምጥ። ልጨርስላችሁ ምንባቡን። አድምጥ ስለ አንተ ስለ ኃጥአንም ሁሉ የሚለምነው እስራኤል፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ስለ ቃል እግዚአብሔር ስም የተመሰገነ ይሁን። እንደሰማችሁት ጌታ ወደ ጌዳስ ደስታ የምታስገባን ራሷ ቅድስት ቤተክርስቲያን። በቅዳሴው ጊዜ ለምን ስራ ፈት ሆነ ትቆማለህ ይልና ልቡናህን ከአንዱ ሀገር ወደ አንዱ ሀገር ለምን ልብህን ታባክነዋለህ? አንዴ ቤት ትገባለህ፣ አንዴ ስራ ቦታ ልትገባ ትችላለህ፣ አንዴ ሌላ ልብህ እንዲህ ከሆነ ነው የሚለው። ልብህን የምታባክን ከሆነ በቤተ ክርስቲያን ቆመ እንኳን እየቀደስክም ብትሆን ልቡና ከእግዚአብሔር ከተለየ ቅድስት ቤተ ክርስቲያን ደጆቿ ትዘጋባሃለች። ሁሌ የሚሰለች ይሆናል፣ ይደክመሃል፣ ትቅበደመዳለህ። ምክንያቱስ ቤተክርስቲያን ወደ ውጭ አንተታጠና ተመልከቱ። ከቀጽሩ ከይቅርታ ጋር ግን ማይጠንት ጓጓቶች በዝማሬ ጊዜ ማይጠንትና ዝማሬ ከይቅርታ ጋር በጣም ማይጠንት ከዝማሬ ጋር መጽሐፉም የሚለው ስርዓቱ። ክርስቲያኖች አድምጡ፣ አስተውሉ። እግዚአብሔር ማስተዋላችን አይንጠቀመው እናስተውሉ። ቤተክርስቲያን ቤቷ ትዘጋለች እና ከጌታ ደስታ ውጭ ይባላል። አስተውሎ የሚቀድሰውን ግን መንፈስ ቅዱስ ያስገባዋል። ወደ ምን ያስገባዋል? ወደ ጌታ ደስታ ያስገባዋል። ምስጢሩን ይሰማል፣ ስርየትን ይለምናል፣ ያገኛል። እግዚአብሔር መንፈስ ቅዱስ ወደ ማይነገር የልብ ደስታ ውስጥ ያስገባዋል። ስጋውን ደግሞ ቢቀበል ይዋሃደዋል፣ ይለውጠዋል፣ ያከብራል፣ ያነጻዋል። እንዲሁ በልማድ አይደል እንደመቀበል የለም። ክርስቲያኖች መጀመሪያ ህሊና ልቡናን ማስተካከል እንግላተሳለ እግዚአብሔር አምላክ ለሁላችን ማስተዋሉን ይቆየን። ክርስቲያኑ እውነተኛ ደስታ ያለው ቅዳሴ ውስጥ ክርስቲያኖች የቅዳሴ አሁን የለመዱ ገስግሰ ሲሆን ኪዳን ሳይደረስ ካልሆነ ደግሞ ቅዳሴ ከመገባቱ በፊት በተመስጦ ሆኖ ነቅቶ ተግቶ እያንዳንዷ ቃል የምታነጻ ናት። ከዚያ ነፍሳችን እያነጻ ይሄ የለመደብንና አልሸነፍልን ያለው መንፈስ ሁሉ በራሱ በክርስቶስ ኃይል እንዲህ አይነት ምክንያቱም ከግል ጸሎት ከማንኛውም ሰው ጸሎት በላይ ቅዳሴ የመጨረሻ
ሲያፈቀ ለምሳሌ ቅዳሴ ከተቀደሰ በኋላ በተቀደሰበት ቤተ መቅደስ ላይ አንድ ካህን ወዲያው ልጆቹ ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰን ከስልጣኑ ይሻር። ምክንያቱም ቅዳሴ ክርስቶስ የተሰየመበት ከቅዳሴ በኋላ ሌላ ቦታ ይችላል ራቅ አድርጎ ይችላል፣ እዚህ ጋር ግን አይቻልም። ምክንያቱም ሊቀ ካህናት ኢየሱስ ክርስቶስ የተሰየመበት ራሱ ሙሽራ የሆነበት ራሱ መብል መጠጥ ድግስ የሆነበት መላእክት ተገኝተው ሰራዊተ መላእክት ወደ መድኃኒዓለም የሚቀርቡ ወደ መድኃኒዓለም የሚያመሰግኑበት ሰላም ለኪ እመቤታችን ሙሉ ቅዱሳን የሚገኝበት አማናዊቷ ቤተክርስቲያን ሙሉ ሆና የምትገኝበት እጅግ ልዩ የደስታ ቅጽበት ማለት ቅዳሴ ማርሲያኖች እውነተኛው ለዚያ ነው ሰዓታት ማህሌት ማንኛውም ጸሎት ከቅዳሴ በፊት ነው እንጂ በኋላ የለ ኑሮ ማለት ቅዳሴ ማህሌት ነው የመጨረሻው እና ለምን ያውቁ ደግሞ እዚህ ፍጹም ደስታ ውስጥ ይገባል። ባለፈው ላስቀደሱት ነግሬያቸዋለሁ። ግብጾች ምን ያደርጋሉ? የድሮ ቅዱሳንን ተአምር ብቻ ሳይሆን አሁን የሚደረግላቸውን ተአምራት ይመዘግባሉ። አሜሪካ ውስጥ አንዲት በጣም ቅዳሴ የምትወድ የሁለት ሰዎች ነው በግጥ ያነበቡት ቅዳሴ የጌታ ደስታ መሆኑን አብረው የሚያስቀድሱ የሁለት ግብፃዊ ክርስቲያኖች የምዕመናን ገድል ጽፈውታል። የሴቲቱ ምንድን ነው? ትልቅ እናት ናቸው። ቤተ ክርስቲያን ከተከፈተ እኔ ቀድሜ መግባት አለብን የሚሉ ጉጉት ያላቸው ክርስቶስን አጥብቀው የሚወዱ የጌታን ደስታ የሚሹ ናቸው እና ሰዓት ሳያዩ ነግቷል ወይም ሰዓቱ ደርሷል ብለው ካህናት ቤተክርስቲያኑን በማይከፍቱበት ሰዓት ቀድመው ይገኛሉ። እግዚአብሔር ልቦናቸውን ስለሚያውቅ ቤተ መቅደሱን መላእክት ይከፍቱላቸው ነው ይገባሉ። እሳቸው ግን መላእክት መሆናቸውን አያውቁም። ከቄሶቹ አንዱ የከፈቱላቸው የማይመስላቸው ይገባሉ። ካህናቱ ጸሎት የያዙ ይመስላቸዋል። የመላእክት ምስጋና ውስጥ ተሳታፊ ያደርጋቸው የጌታ ደስታ ማለት በኋላ ቄሶቹ ሲመጡ ገብተው ያገኟቸዋል። ቄሶቹ በቁልፉ ከፍተው ነው የሚገቡ። እኔ ገባሽ ይሏል። እንዴ እናንተ አይደላችሁ ለከፍታችሁ አስገባችሁ ይላል። መላእክት መሆናቸውን አያውቁም። በኋላ ነው ሊቃታቸውን አውቀው ሁልጊዜ ቀድሞ ያገኟቸዋል። እንደዚህ ልጅ አይነቷ ምስጋና ለመግባት ያንቃል። ቅዳሴው ሲቀደስ ትሰሙ እንደሆነ የጳውሎስ መልእክት ከተነበበ በኋላ ደግሞ ንፍቅ ዲያቆን የሚያነባቸው መልእክቶች አሉ አይደል? ንፍቅ ዲያቆን ከማንበቡ በፊት ካህኑ ስለ ሁላችን የሚመልደው የምልጃ ጸሎት አለ እና እዚያ ጸሎት ውስጥ እንዲህ የሚል ቃል አለ። ወደ ልዩ የምስጋና አዳራሽ እንድንገባ አደለ። ወደ ምን እንድንገባ አደለ? ወደ ልዩ የምስጋና ያቺ የምስጋና አዳራሽ ሥላሴ ወይም መንፈስ ቅዱስ ብቻ የሚከፋ ለበቃ ለታደለ ሰው እዚሁ ቤተ መቅደስ ቆሞ የሚገባበት ነው። ወደዚያች እንድንገባ ያደለ ያቺ ናት የጌታ ደስታ ይስተርቻ። ሁለተኛው ደግሞ ግብፃዊ እንዲሁ ቅዳሴ በጣም የሚወድ ስጋውን ደግሞ ንቀመጥ ንቃት ትጋት ያለ እና በጣም ትጋቱን አየና ሰይጣን ሊፈትነው ፈለገ። እግዚአብሔር ፈቀደለት። አመጣና የጀርባ የአከርካሪ አጥንት ካንሰር ሰጠውና ሽባ ሆኖ ዊልቸር የሚሄድ ሆነ። በኋላ ያለቅሳል። ከሁሉ የሚያስለቅሰው ቆሞ ማስቀደስ ሳልችል ነው እንዴ ዊልቸር ተቀምጬ አስቀድሳለሁ እያለ ያለቅሳል። ከዚያ በኋላ ዊልቸርን መውሰድ ቤተሰቦቹ ሲሰለቹ አንድ ቀን ግን ቁርባኑ ናፈቀኝ፣ ቅዳሴው ናፈቀኝ፣ እባካችሁ ውሰዱኛልና ገስግሰው አመጡ። ልክ የቤተ መቅደሱን የመጀመሪያው በር ሲደርስ እንባውን እያዘራ ጌታ ሆይ በቤተ መቅደስ ሽባ ሆኜ ቆሜ ማስቀደስ አቃተኝ እያለ ስቅ እያለ ሲገባ ቅዳሴ ሊቀድስ ተዘጋጀው ካህን የልቅሶውን ድምፅ ሰምቶ ዘወር ብሎ ሳይ የሚያውቀው ሄደና ምትገጠመ ምን ሆነ ነው? ይኸው እኔ በኃጢአቴ ምክንያት ክርስቲያኖች እንደዚያ ነው የሚያ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ። ቆሜ እኔ ካንሰር ነው መሞት ያሳዝነኝ፣ እስከ መሞት ቆሜ ማስቀደስ አለመቻሌ ግን ያሳዝነኛል። እኛ እኮ ቆመን ማስቀደስ የሚያቅተን ማታ የበላነው ምግብ ከብዶን ነው አይደል? ታረዳ
እስከ ምሽቱ ለእሑድ ሊያስቀድስም እስከ ምሽቱ 5-6 ሰዓት የሚበላ የሚጠጣ ሰው አለ። ቅዳሜ 5 ሰዓት ብንበላው ብናቆምስ ከሌላ ያለ ጠዋት ይበላል እንደርስ ፍልየት ይደርሳል። ልክ ያለ እና ከዚያ በኋላ እንዲሆን ካህኑ አዘነና እንዳንተ ያለ ሰው እዚህ መምጣት የማይጠበቅበትን ቀኖናው ያዛን ለበሽተኞች ቤታቸው ድረስ ሄደን እናቀርባለን። ለቤትህ ቅዳሴው ሰዓት እኔ መጥቻ አቀርባለሁ አለ። የካህን ትእዛዝ ሳይሆን አሁኑ ስለሚያከብሩ ወጥቶ አሳፍረው ወስደው ቤቱ ደርሶ ከውጭሩ አውርደው አልጋው ላይ ገደም ሲያደርጉት እንቅልፍ ሸለብ አረጋል። እመቤታችን መጣች። ቅድም እያለቀስ በሩን ስትስም ልጄ ስምሃል አለች። እመቤታችን በሩን አይደለም የሳምከው ልጄ ነው። እኔ ህይወት በር ያለው ልጄ ነው የሳምከው። ልጄ እንባህን አይቶ ቅዳሴ መውደድህን አይቶ ይቅር ብሎሃል፣ ከደዌው ፈውሷል አለች። ነቅቶ ብልን ብሎ ከመልእክቱ ድምፅ የተነሳ ነቅቶ ብልን ሲል ይኖራል። ከዚያ በኋላ ስበው ክርስቲያን ወዲያው ቅዳሴው ሳያልቅ ለመድረስ ተነስቶ ቤተ ክርስቲያን እየገሰገሰ ሲል ቅዳሴው አልቆ ቄሱ እሱን ሊያቆር ስጋውና ደሙን ለእሱ በሚሆን ይዞ ከበር ላይ ሲወጣ ይህ እያለቀሰ የገባባት በር ላይ ተገናኘ። አስገብቶ አቆረቡ። ድኖ ቀረ። ቅዳሴ እንደዚህ ያድናል ክርስቲያኖች። ቅዳሴ ሌላ ጠንቋይ የመሰለ ምታተኛ ሰው አትፈልጉ። ክርስቶስ እያለ ክርስቲያኖች ያጣን እኮ እምነት ነው። ያጣን እኮ ቃሉ መስማትና መታዘዝ ነው። ክርስቲያኖች ቅዳሴ ያድናል። ቅዳሴ ይፈውሳል። ቅዳሴ አማናዊው ደስታ ነው። ቅዳሴ ልዩ ነው። ክርስቲያኖች ውደዱት። ቅዳሴ ገስግሱ። ማታ በጊዜ ተኙ። በቴሌቪዥን አእምሯችሁን አነውልላችሁ አትተኙ። ቴሌቪዥኑን ዝጉትና ትንሽ መጽሐፍ ቅዱስ አንብቡ። ነፍሳችሁን አረጋጓት። አትሌቶች እንኳን ሩጠው ልክ ሲጨርሱ ቁጭ ይላሉ። ምን ያደርጋል? ሰውነታቸውን ያበርዳል አይበርድም? ትንሽ እኮ አየር ይወስዳል። እሺ ቀን ስትባክሩ ከኋላችሁ አየሩ ሰይስቱ ትንሽ መጽሐፍ ቅዱስ። ከዚያ ከተረጋጋችሁ በኋላ ጸሎት፣ ከጸሎት በኋላ በጌታ ምግብ ሳታበዙ ጠዋት እሸት መስላችሁ ትነሳላችሁ። ካልሆነ ምግብ አድክማችሁ ጨጓራችሁን አስጨንቃችሁት እውነት ነው የዛለ የፈዘዘ ሰውነት ይዛችሁ እያሳጋችሁ መቼ ያልቃል እያላችሁ እየተማረባችሁ የቅዳሴ ደስታ ሳይገባችሁ በዚህ ልቦናችሁ ደግሞ እንደገና ሀሳብ ስትወርዱ ቤተክርስቲያን እንደተወጡ አጥርቀምታ አድርገው መድኃኔዓለም ደጁን አይዝጋሙ ነው ይስጋ ስርዓቱን ጥሰን እየገባን ነው። መንፈስ ቅዱስ ግን ይዘጋል። አማናዊ የጌታ ደስታ የተባለው ለአንድ ክርስቲያን ምን ክርስቲያን ወደዚህ ደስታ እንደሚገባ አምላካችን እግዚአብሔር በቸርነቱ ያደለው። ሰዓቱ ገፋ ብሏል። ተወሰኑ ነጥቦችን ግን ትንሽ ማከላበል። ሁለተኛ የጌታ ደስታ የተባለው ቅዱሳት መጻሕፍትን እግዚአብሔር ሲገልጻቸው ምስጢራቸው ሲገባን የምናገኘው የነፍስ ደስታ ነው። ወደ ጌታ ደስታ አይገባ ማለት ያ ስሜት አይደለም፣ ሞራል አይደለም፣ ከመንፈስ ቅዱስ የሚገኝ ደስታ። እንዲያውም አንዳንድ ጊዜ ታስታውሳላችሁ የሉቃስ ወንጌል ምዕራፍ 24 ላይ የተጻፈው ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማሁስ ሲሄዱ ጌታ በመንገድ ላይ ተገኘና መጻሕፍትን ቃል ይተረጉምላቸው ነበር ይላል። በዚያ ሲመሻ ግባ አላቸው። አብሯቸው ገባ፣ ማዕዳቸው ባረከ። የተባረከውን ሲበሉ አወቁት ይላል። ዓይናቸው በራ። ከዚያ በኋላ እንዲህ አለ፣ ልካስ የመጻሕፍትን ቃል ሲከፍትልን ልቡናችን ይቃጠል የነበረ ጌታ ስለነበረ ነው አለ። በመጽሐፍት ቃል ልቡናችን የሚያቃጥል ደስታ እንሰማለን። መጽሐፍት ምስጢራቸው ሲገለጥ ጅብ ይገጻል። ክርስቲያኖች እውነተኛ ደስታ የሚባለው መጽሐፍ። እንዲያውም አንድ የሁለተኛው ክፍለ ዘመን የቤተክርስቲያን አባት አንድ ሎጂክ ስትሪ የሚልስ በእንግሊዝኛ የጥንት የቤተክርስቲያን አባቶች ታሪክ የያዘ መጽሐፍ አለ። እዚያ መጽሐፍ ላይ አንድ አባት ጌታን እንዲህ ብሎ ጠየቀው ይላል። ጌታ ሆይ በመንግሥተ ሰማያት የሚጠብቀን ደስታ በምድር ላይ መጽሐፍ ቅዱስ ስናነብ ስንሰማ ከምናገኘው ደስታ ይበልጣልን ብሎ ጌታን ጠየቀው ይላል። ምን አይነት ደስታ አግኝቶ ነው መጽሐፍ ቅዱስ ሲያነብ? ክርስቲያኖች
እግዚአብሔር ለወደደው ሰው ምን እንደሚያደርግ እግዚአብሔር ለወደደው ሰው ሲማረ ተነቦ እግዚአብሔር ቃል ሲሰማ እንደዚህ ሆኖ የመጽሐፍ ቅዱስን ነቅቶ እያወራ አይደለም። መጽሐፍ ቅዱስ የሚነበበው ክርስቲያኖች 1 ደቂቃ ይበቃቸዋል። ቢበዛ 5 ደቂቃ አንድ አንቀር ግን በዝምታ አድርጉት። ማንን እየሰማችሁ? እግዚአብሔር ሲያንቺ ከዛት እግዚአብሔር ይናገረኛ እንስራው። እግዚአብሔር በመፈለግ ብቻ ለሚሰማ እግዚአብሔር በቅዱሳን መጽሐፍ በኩል ልዩ የጌታ ደስታ ወደ ጌታ ደስታ ግባይ ልዩ ደስታ ያስገባችሁ ሰዎች። እኛ መጽሐፍቱን ስንሰማ ግራ የምንገባው ለምን ይመስላችኋል? አእምሯችን ህሊናችን በኃጢአት ስለጠቆረ ቆሻሻ ልግብ ያለበት መስታወት ላይ ቆማችሁ ፊታችሁ ማየት ትችላላችሁ? እንችላለን? አንቺ ለምን ቆሻሻው ነው የኛ ህሊና እንደዛ ልክ እንደ መስታወት ብዙ አድርጎ ነበር እግዚአብሔር የፈጠረው። በመዓት ቆሻሻ በመዓት ነገር አቆሸሽ። ስለዚህ የእግዚአብሔር ቃል ሲነገር ምንም ቆሻሻ ላይ ያረፈ ነገር ከመቆሸሹ ሌላ ትርፍ እኛ በቆሻሻ አእምሯችን ስለምንሰማው አንዳንዴ አቂር እናወጣለን። አንዳንዴ እኛን የነካን ሲመስለን ሁሉ ምን ለማለት ይገፋዋለን። ተነሳይ ልብ ያለው ብቻ ነው። ይህስ ለእኔ ነው፣ እግዚአብሔር እየገሰጸኝ ነው፣ ሊያድነኝ ነው፣ ይቅር ሊለኝ ነው መሰል እኔን የተመለከተ ኃጢአቴን እንዳውቀው የሚያደርግ ተናገረኝ። ትሁት ልብ ያለው ብቻ ነው። አምላካችን እግዚአብሔር ለሁላችን ማስተዋሉን ያድነን። የተወደዳችሁ እግዚአብሔር ቤተሰቦች አንደኛውና ፍጹም ደስታ በእግዚአብሔር ቃል የሚገኝ ደስታ ነው ማለት ሐዋርያት ሥራ ምዕራፍ 13 ላይ እንዲህ የሚል ቃል ተጽፏል። ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ስለ እናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የጌታ ቃል በአገሩ ሁሉ ተስፋፋ ይላል። በእኛም ሀገር የጌታን ቃል ያስፋፋል። መቼ ምዕመናን ልክ እንደነዚህ ሰዎች አምነው ደስ ብሏቸው ሲቀበሉት እግዚአብሔር በመጻሕፍት የሚገኘውን ደስታ አምላካችን በቸርነቱ ለሁላችን ያደለ። ክርስቲያኖች በእውነቱ ማርያም መልካም ዕድል መረጠች የተባለችው እህት አልዓዛር እኮ በእግዚአብሔር ቃል ስለምትደሰት የተዘጋጁና ልቡናቸው የከፈቱ ሁሉ በዚያ ደስ እንዲላቸው እግዚአብሔር ያደርጋል። እኛንም እግዚአብሔር በቸርነቱ ወደዚያ ደስታ ያስገባል። አንድ ነገር ጨምሬ ትምህርቴን አጠቃልላለሁ። ክርስቲያኖች እውነተኛ የእግዚአብሔር ደስታ ብዙ ነጥቦች አሉ። ሰዓቱ ስለሄደ ብቻ ነው። በእውነቱ አንደኛውና ዋናው የክርስቲያኖች ደስታ በመከራ ውስጥ የሚገኝ ደስታ። በምን ውስጥ የሚገኝ ደስታ አልባችሁ? ሰው ከእግዚአብሔር ጋር ከሆነ እግዚአብሔር በመከራ ያለ ያጽናናዋል። በልቡ ውስጥ ልክ እንደተሸለመ እንደከበረ ሰው ወይም ከዚያ በላይ እንዲሰማል ልዩ ደስታ ይሰጣል። ራሱ ጌታ ሲያዝን ሰዎች ሲነቅፋችሁና ስለ እናንተ ክፉ ሁሉ ሲናገሩባችሁ ደስ ይበላችሁ ብሏል አላለም? ለምንድን ነው ደስ ይበላችሁ አለ? እወቁት፣ በዚያ ውስጥ አንደኛ የምታገኙት የኃጢአት ስርየት አለ። ምን አለ? የኃጢአት ስርየት። በደስታ የምትቀበሉት ከሆነ ደግሞ በመከራ ውስጥ ወደሚገኝ ደስታ ራሱ ክርስቶስ ያስገባቸዋል። ያለንበት ቤተክርስቲያን የቅዱስ እስጢፋኖስ ቤተክርስቲያን ነው። ቅዱስ እስጢፋኖስ በተወገደ ጊዜ ጌታ ሆይ ምን አለ? እስጢፋኖስ ተመግቦ ክርስቶስ በእርሱ ውስጥ ባይሆን ቅዱስ እስጢፋኖስ እንደዚህ ማለት ይችላል? የማንም ሰው ሰውነት እኮ መማቅ ይሰማል አይደለም? ይላል። ግን ተመልከቱ፣ ሰዎች ከጌታ ጋር ሲሆኑ ልክ በቤተ መቅደስ ውስጥ እኮ በሥነ ሥርዓት ልብስ ተክሞ ለብሶ የሚጸለይ ነበር የሚመስለው ቅዱስ እስጢፋኖስ። በረከቱ ይደረብንና የሚያደርጉትን ያውጡ ብላ ይቅር በላቸው። እርግጥ ስለማያውቁም ነው። በዚያች ቅጽበት ቀና ሲል ቅዱስ እስጢፋኖስ ማንን ያየው? ማንን ያየው? በማን ደስታ ውስጥ ነው? በእግዚአብሔር ደስታ ውስጥ ነው። ለሱ ቅዳሴ ነው።
ለነሱ እየቀደሉ ነው። መቅደስ ውስጥ እስጢፋኖስ ግን የደስታ ሰዓት ሥላሴን ያየባት ሰዓት። ሌላ ጊዜ እኮ ሥላሴን አላየ። በተዋገረባት ጊዜ ግን ሥላሴን አየ። ሲያወጀ ጻድቃን ሰማዕታት ሰዎች ስላመኑ እንኳን አይደለም 7 ዓመት ጊዮርጊስ የተሰቃዩ የተፈጨው የተደቆሰ ነው። ሲያወጀ ደረፈረ ግን በመከራቸው ቅጽበት ልዩ የመንፈስ ቅዱስ ጸጋ ይሰጣቸዋል። ህመማቸው እንዳይሰማው ታስታውሳላችሁ። 3 ደቂቅ እሳት ውስጥ ሆነው እሳቱ ተሰምቷቸዋል። ማን ያን ያደረገው? እግዚአብሔር ልዩ ደስታ ውስጥ ያስገባቸዋል። 3 ደቂቅ የዘመሯቸው 2 መዝሙሮች ዛሬ በሰንበት እንጸልያቸዋለን። መዝሙረ 3 ደቂቅ አይደለም እንዴ? አንዱ 6 ኃይለ ቃል ነው። አንደኛው 33 ኃይለ ቃል ነው። 33ቱ በጌታ ዕድሜ፣ 6ቱ በ6ቱ ቃላተ ወንጌል ምሳሌ ለምን የሰገረም ልዩ መቅደስ ውስጥ አስገባቸው። ልዩ ደስታ፣ ልዩ ምስጢር ገለጸላቸው። የጨርቃቸው ሰናፊል እንኳን ሳይሆን መከራ ውስጥ ልዩ ደስታ አለ። ያሁን የእኛ ዘመን ክርስቲያኖች ግን የዚህ ተቃራኒ ሆነናል። ክርስትናን እንዲያው የመከራ ማስወገጃ እግዚአብሔር እንዳያመጣብን፣ እንዳያገናኝን፣ እንዳይገጥመን ነው የምንፈልገው። የድሮዎቹ ወደው ፈቅደው እንዲያን መከራ መቀበል ነው። አሁን ደግሞ እንዳይመጣ እና እንዲህ አይነቱ ክርስትና መስቀል አልባ ክርስትና ይባላል። ምን አልባ ክርስትና አልኳችሁ? አሁን እኔ የፕሮቴስታንቶች ለምሳሌ መስቀል አልባ ማለት ጌታ ያስደስታል፣ ያዘንጣል፣ ሀብት ንብረት ይሰጣል፣ እንደዚህ ያደርጋል። እንዲህ አይነት ክርስትና በታሪክም በመጽሐፍ ቅዱስም መቼም ኖሯል። ያ መስቀል አልባ አሁን እኛ ኦርቶዶክሱ ራሱ እንደዛ መስቀል አልባ ክርስትና የለም ኖሮ ማያውቅ ክርስትና መስቀል ነው። አርማው መስቀል ነው። ክርስቲያኖች አሁን እኛ ኢትዮጵያውያን በጣም ሀገራችን ከመውደዳችን የተነሳ መውደድ እንኳን ላይሆን ይችላል። ባንዲራ በጣም በረጅሙ መስቀል ለምደናል። አሁን ታውቃላችሁ አይደል? ነው አይደል? ሀገር መውደድ በዚህ የሚገለጽ አይደለም፣ በመስዋዕትነት ነው የሚገለጸው። ማንኛውም ፍቅር መጨረሻው ምንድን ነው? መስዋዕትነት። እና አንዳንዴ እንትን ሊሆን ይችላል። የቤተክርስቲያን ዋና አርማዋ ግን ምንድን ነው? ባንዲራ አይደለም። ምንድን ነው አርማዋ? መስቀል። አንዳንድ ቦታ ስለማያውቁ ነው መሰል ከጉልላቱ ወጥተው የሚሰቅሉ አሉ። እግዚአብሔር ይቅር ይበላቸው። ጉልላቱ የማን ምሳሌ ነው? የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። ባንዲራ በክብር አንድ ቦታ መሰቀል አለበት። አንድ ቦታ ላይ ይሄ ትክክለኛ ነገር መከበር ማለት ነው። ለሀገር እኛ ሀገራችን ባንዲራ ብቻ አይደለም፣ በሄድንበት ሀገር ባንዲራ ክብር መስጠት አለበት። ይሄ የጤናማ ሰው ስለምትባል ግን በክርስቶስ ቤተክርስቲያን ላይ ከመስቀል በላይ አንድ ነገር የለም። አሁን ንግስም ስናደርግ አበላሽተነዋል እንጂ መጀመሪያ መጾር ማለት የሚሸከሙት ማለት ነው። አሁን መጾር መስቀል የምንደገፈው ነው። ጾረ ተሸከመ መጾር የሚሸከሙት ነው። ከፍ አድርጎ ነው መስቀል ይዞ የሚገኘው። መጀመሪያ መስቀል፣ ከዚያ ስዕል፣ ከዚያ ታቦት፣ ከዚያ ካህናት፣ ከዚያ ምዕመናን። አሁን ሰንበት ተማሪ ነው የሚመራው፣ መስቀል አይመራም። በእውነቱ በስርዓት እኮ ብናደርግ መስቀል መጀመሪያ ክርስቲያኖች ለሁላችን እግዚአብሔር ማስተዋሉን ያደለን ስርዓት አለው። በዚያ መንገድ መጓዝ አባቶችም ሲሆኑ ሊቃነ ጳጳሳት ይቀድማሉ። ከዚያ እንደየደረጃው ዘንድ ዑደት ማለት በነገራችን ላይ ዑደት ማለት ልክ ኢያሪኮን ዙረው እንዳፈረሷት በጸሎት እና በጸጥታ ነበር። አሁን በወሬ በማጉረምረም በምሳቅ በስላቅ ልማድ ስለሆነ ነው እንጂ አሁን አለም አይባልም። እውነት ለመናገር ልማዱ አልቀረም፣ ግን ክብር የለም። እግዚአብሔር መፍትሄውን ያቅርብልን። ዋናው ነገር መስቀል ነው ጉዳይ። ስለዚህ ስናማትም መስቀል ኃይልነን መስቀል ምን እንላለን? መስቀል ኃይላችን የምንለው እኮ መከራው ነው። የክርስቲያኖች የኃይል ምንጭ መከራ ነው። መስቀል መጽኛችን ነው። መስቀል መታመኛችን ነው። መስቀል መከራችን ነው። በዚያ ውስጥ እጅግ ልዩ የክርስቶስ ደስታ አለ። ወደ ሰማይም መግቢያ መሰላል። ያን መስቀል በዓላውያን ነገሥታት ባይሰጠን በበሽታ የሚሰጠው አለ፣ በችግር በረሃብ የሚሰጠው አለ፣ በሌሎች በክፉ ሰዎች ስም ማጥፋትና በስድብ በመናቅ በመሳሰለ መስቀል ይከበራል። ጌታ ሆይ በስምህ ለመሰደድ ስላበቃኝ ክብር ምስጋና ይግባ፣ እኔ ከሰው ሁሉ ያነስኩ ታናሽ ነኝ ቢለው
ታላቁን ደስታ ከክርስቶስ ያገኛል። በመከራ ውስጥ ደስታ ይገኛል። ክርስቲያኖች ወደዚያ እንድንገባ አምላካችን እግዚአብሔር ይርዳል። አንዷን ብቻ ተናግሬ ትምህርቴን እጨርሳለሁ። በእውነቱ ሌሎች ጻድቃን በተጋድሎ የሚገቡበት ደስታ አለ፣ ከዚሁ ጋር የተገናኘ ነው። ክርስቲያኖች ግን አንዷን ማንሳት እፈልጋለሁ። የእግዚአብሔር መንግስት ደስታ። ጸሎትም ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንልና ምን ትምጣ እንላለን? መንግስት። የእግዚአብሔር መንግስት በምድር ትመጣለች። የእግዚአብሔር መንግስት የምትባለው አንድ ክርስቲያን ሕግን በመጠበቅ የክርስቶስ መንግስት መንግስተ ሰማያት ነው በመካከላችን ናት ያለ ለሚፈልጋት ሰው በምድር ላይ ነው የምትሰጠው። መንግስተ ሰማያት የምትጀምረው ከምድር ነው። ያቺ ምንድን ናት? በምንም ነገር ያለመረበሽ፣ በማንኛውም የህይወት ሁኔታ ውስጥ ሰላማዊ የመሆን ከመኝታው ከእንቅልፉ ጀምሮ እጅግ ልዩ ሰላምና ደስታ ለአንድ ክርስቲያን በምድር ላይ ትሰጠዋለች። ክርስቲያን ከሆነ ሕጉን ካከበረ እውነተኛ ንስሐ ከገባ መንግስተ ሰማያት በምድር ላይ ለእያንዳንዱ ሰው ትሰጠዋለች። ጻድቃን መንግስተ ሰማያት የሚቀምሷት በምድር ላይ ነው። ያቺ የጌታ ደስታ ናት። እውነተኛው ሰው ወደዚህ ደስታ ምንድን ናት ያቺ ደስታ? ክርስቲያኖች ለምሳሌ አሁን በመኝታችን ጊዜ እንቃዣለን የለንም ብዙዎቻችን አይደለም እንዴ? እንዳንዱ ሰው እንዲያውም ሌላ ካልከለከለው ራሱ ወደ እግሩ አቅጣጫ ዞሮ ሁሉ ሊገኝ ይችላል። ያስጮህ ምናምን ሊሆን ይችላል። ቀሌን አይደለም እነግራችሁ። አሁን ክርስትና በተግባር ብንኖረው ይህ ሁሉ እንደሚጠፋ ታውቃላችሁ። መኝታችን ራሱ ክርስቶስ ሰላም። ከምግብ የሚመጣ መቃዠት አለ። አብዛኛው ግን ከኃጢአትና ከክርስቶስ መለየት። እኛ ቤተ መቅደስም ቆመን ረፍት የለንም ታውቃላችሁ። አሁን ዛሬ ስለሱ አላስተማርኩም እንጂ የገብረ ሐካይ ኃጢአቱ ስንፍና ነው። ስንፍና ሁለት መልክ አለው። አንደኛው ዳተኛ፣ ደም በራድ፣ ኋላ ልተኛ፣ ልረፍ፣ ነገ አደርገዋለሁ የሚያስብ እና ለጸሎትም በጣም ሰነፍ የሚያደርግ ነው። ሁለተኛው ደግሞ ረፍት የለሽ ነው የሚያደርገው። መንቀሽቀሽ፣ ቢሮ ቁጭ ብሎ ሰላም ያጣል። ቤት ብሄድ ይሻለኛል ይላል። ቤትም ሰላም ያጣል። ይወጣል፣ ጓደኛዬ ላገኘው ይላል፣ ያወራል፣ ይለፈልፋል። ይህ ስንፍና ይባላል። መንፈሱ የቀትር ጋኔን ነው። ምን ይባላል አልኳችሁ? የቀትር ጋኔን። በእግዚአብሔር መታመኛ ያደረገን መዝሙር 91 ላይ እንደተጻፈው ከቀትር ጋኔን አትፈራም ይላል። የስንፍና መንፈሱ የቀትር ጋኔን እና የቀትር ጋኔን እረፍት ነው የሚነሳው። ቅሽቅሽ ነው የሚያደርገው። ማውራት ነው፣ መነፍነፍ ነው፣ መሳቅ ነው። በቃ በትንሽ ነገር ደግሞ ንዴታችን። እንደዚህ አይነት ሰው የቀትር ጋኔን ነው ሁሉ የሚያደርገው። እግዚአብሔር ከዚህ ነፃ ያወጣል። ታዲያ ወደ ጌታ ደስታ ገባ ማለት ከዚህ ሁሉ ነፃ ያወጣና በምድር ላይ የተረጋጋ ሰላማዊ እጅግ አስደናቂ ይሆን። እኔ ክርስቲያኖች ለሁላችንም ይህን እመኘዋለሁ። እግዚአብሔር ወደዚህች ደስታ ያስገባ። ለእውነተኛ ንስሐ እንግባ። የእግዚአብሔርን ቃል ለእግዚአብሔርን በመፈለግ እንስማው። ማንም በመፈለግ አልኳቸው፣ እግዚአብሔርን በመፈለግ ክርስቲያኖች፣ እግዚአብሔር የሚሰጠንን በመፈለግ አይደለም። እግዚአብሔር ጤና እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ሀብት እንዲሰጠን ልንለምነው ችግር አይደለም። እውቀት እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ግን እግዚአብሔርን የምንፈልገው እንዲሰጠን የምንፈልገው እንዲሰጠን ከሆነ እግዚአብሔርን የምንፈልገው እንዳንድ ጠንቋይ ነው ማለት። ጠንቋይን የምንፈልገው አንድ ነገር እንድናገኝ ብቻ ነው። ከዚያ በኋላ ከጠንቋዩ ጋር ዝምድና ማለት ነው። እግዚአብሔርን እንደ ጠንቋይ አንፈልገው። እግዚአብሔር የምንፈልገው ለሚሰጠን ነገር ሳይሆን ራሱ። ምክንያቱም ራሱ እግዚአብሔር ምግብ፣ ራሱ እግዚአብሔር ሕይወት፣ ራሱ እግዚአብሔር ልብስ፣ ራሱ እግዚአብሔር ደስታ፣ እግዚአብሔር ራሱ የሕይወት ምንጭ፣ የሚጠብቀን፣ የፈጠረን፣ የሚመግበን፣ የሚያለው ሁለንተናችን ራሱን እግዚአብሔርን እንፈልገው። ክርስቲያኖች እግዚአብሔርን ከያዝነው እኮ የእግዚአብሔር የሆነ ሁሉ የማን ይሆናል? የሚሰጠን ትንሽ ነገር እሱም ያለን አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ምን ይሆናል? አልሰጥም አላለም እኮ ጌታ፣ ይጨመራል። ዳሩ አንተ እንዴት ያን ታስባላችሁ? እንዲያው ስለ ምንና ስለ ነፍስ ለምን ትጨነቃላችሁ? እንዴት ትጨነቅ? ምን ብትጠረጥሩኝ ነው እኮ ነው። አሁን እግዚአብሔር በዚህ ይጠረጠራል፣ ይታመናል። እግዚአብሔርን አምነነው በዚህ ምድር እውነተኛውን ሰላም ለማግኘትና በእሱ ደስታ ለመኖር ያብቃን። ይቆየን። ወስብሐት ለእግዚአብሔር።